ከርቀት በመጣ ዝግ ባለ ለቅሶ ድምጽ ነቃው። መጀመሪያ ላይ የደከመው ጭንቅላቴ ለቅሶ የአንዱ ልጃችን እንደሆነ ነግሮኝ ነበር። ግን ባለውበት ድምጹን ሳዳምጠው ምን ያህል ተለየ እንደሆነ አስተዋልኩ። ለቅሶ ይከብድ ነበር። የትልቅ ሰው ለቅሶ ይመስላል እና ድምጹ ከቤታችን ውጪ ነበር ሲመጣ የነበረው። ልጆቹን ያቸው እስኪ በእናትህ በተኛችበት ተናገረች። ልጆቹ አይደሉም መለስኩላት። ከዛ በኋላ በመስኮቱ ስመለከት ጥርጣሬ ተረጋገጠልኝ። እንዳሰብኩት የመንገዱ መሃል ላይ ትልቅ ሰውዬ እያለቀሰ አየሁ። ምንም እንኳን የመንገዱ ዳር ላይ ያሉት መብራቶች በትንሹ ቢያበሩበትም የሰውየው ድባብ ግን አላማረኝም። ቀጥ ብሎ ነበር ሲያለቅስ የነበረው። ምሽቱን የሚሰብረውን ያን ለቅሶውን ሲያለቅስ እንኳን የሚተነፍስ አይመስልም። የጎረቤቶቻችን ቤት መብራት ሲበራ አየሁ። በሰውየው ለቅሶ እንቅልፋቸው ተነስተዋል። እባክህ አፍህን ዝጋ፣ አንዱ ጎረቤታችን ተናገረ። ግን ምንም ምላሽ አላገኘም። የመጀመሪያው ሐሳቤ ሰውየው እርዳታ እንደሚፈልግ መጠየቅ ቢሆንም የሆነ ነገሩ ባለሁበት ቦታ ቆሞኝ ነበር። ልንቀሳቀስ አልቻልኩም። ረጅም ነበረ። ጸጉሩም ተመልጧል። ፊቱ ወደ እኔ ዞሯል። ግን የደከመው የመንገድ ዳር መብራት የፊቱን ገጽ እንዳየው አላደረገኝም። ግማሽ ሰዓት ካለፈ በኋላ ነበረ ንቅንቅ እንዳላልኩ ገባኝ። ፈዝዤ ነበረ። ሚስቴ ከእንቅልፏ ተነስታ ምን እያየው እንዳለው ስጠይቀኝ ነበር ነቃሁት። አላቅም። ተንተባተብኩ። የሆነ ሰው መንገድ ላይ ቆሟል። እርዳታ ፈልጓል መሰለኝ። ብሌን ካልጓ ተነስታ ወደ መስኮቱ ቀረበች። በዛ ጨለማ እንኳን ሰውየውን ስታየው ፊቷ ሲቀየር አየው። ምን ነው ችግር አለ? ጠየኳት። ለፖሊስ ደውል፣ ወደ ውጭ እንዳትወጣ በፍርሃት ተናገረች። ለምን? ምንድነው ይሹ? አላቅም፣ ብቻ ግን ወደ ውጭ እንዳትወጣ በእናትህ ለመነችኝ። እጇን ይዤ በቀስታ ከመስኮቱ ዞር አረኳት። የሰውየው የሆነ ነገሩ ሁለታችንንም ሽብር ውስጥ ከቶናል። ግን ከምናየው ነገር ውጪ ልናብራራው የምንችለው ነገር የለንም። ብሌን ልጆቹን ያቸው፣ እኔ ለፖሊስ ደውላለሁ ተናገርኩ። ራሷን ነቅንቃ በፍጥነት ከክፍላችን ወጣች። ለፖሊስ እየደወልኩ መንገድ ላይ ቆሞ እያለቀሰ ስላለው ሰው ምን እንደምላቸው አሰብኩ። አዲስ አበባ ፖሊስ፣ አደጋው ምንድነው? የሴት ድምጽ ጠየቀኝ። ይቅርታ፣ የሆነ ሰው መንገድ ላይ ቆሞ እያለቀሰ ነው። ሰክሮ ይሁን አላቅም፣ ግን ልጆቻችንን እያሸበረ ነው። አደጋ ላይሆን ይችላል፣ ግን የሆነ ችግር አለበት ሰውየው። አብራራሁላት። እሺ፣ አድራሻውን ያረጋግጡልኝና አቅራቢያው ተረኛ ፖሊሶች ካሉ እንልክሎታለን ጠየቀችኝ። አድራሻውን አረጋግጬላት ስልኩን ዘጋሁት። የመንገድ መጨናነቅ በዚህ ሰዓት ስለማይኖር በ10 ደቂቃ ውስጥ እንደሚደርሱ ነግራኛለች። ከዛ በኋላ የዜግነት ግዴታን የተወጣው ያህል ተሰማኝ። ወዲያው ብሌን ተመለሰች። ልጆቹ አልተነሱም። በትንሹ ተነጋጋው። መጋረጃውን ከሸፈንኩ በኋላ ሁለታችንም አልጋ ላይ ወጣን። ፖሊሶቹ ይህን ችግር እንደሚፈቱት እርግጠኛ ሆኛለሁ እና በዚህ ላይ ቢያበቃ ደስ ይለኝ ነበረ። ግን እንደዛ አልሆነም። ነገሮች ከዚህ በኋላ ብሰው ነበረ። አልጋ ላይ ጋደም አልኩኝ። አሁን ፍርሃት ውስጤ ስላለ እንቅልፍ ሊወስደኝ አልቻለም። ሰዓቱ ቀስ እያለ ሲገሳግስ ተመለከትኩ። ሰውየውም ለቅሶን ቀጥሏል። ያለ መታከት እያነባ ነው። 2 ሰዓታት አለፉ፣ ግን ፖሊሶቹ አልመጡም። ያኔ ሰውየውን ላየው ፈለኩ፣ ግን እሱን ሳስበው እንኳን ካልጋዬ ልነሳ አልደፈርኩም። ከሌሊቱ 10 ሰዓት ሲሞላ ምሽቱን ያለ እንቅልፍ እንደጨረስኩ አወቅኩ። ግን ብርቱካናማው የፀሐይ ጨረር መጋረጃው ላይ ሲያርፍ ዙሪያ ያለው ዓለም ጨለመ። ህልም አልባ የሆነ እንቅልፍ ወሰደኝ። ያስገረመኝ ነገር ለቅሶ ያኔም አላቆመም። ሰዓታትን ምቾት በሌለ ሁኔታ ውስጥ አሳለፍኩ። በመጨረሻም ስነቃ ውጪው ጨለማ ሆኖ ተቀበለኝ። በጋ ላይ ፀሐይ 12 ሰዓት ተኩል ሲል ተወጣ ነበረ እና ለመጨረሻ ጊዜ ሰዓቱን ሳይ 10 ሰዓት ነበረ። ቢበዛ ለ30 ደቂቃ እንደተኛው እርግጠኛ ነበርኩ። ምንም እንኳን ላብራራ ብሞክርም ሰውነቴ ውልቅልቅ ወጥቷል። በህመም ተከብቤያለሁ እና ፊኛዬ በሽንት ወጥሮ ሊፈነዳ ነው። ተሰባብሬ ካልጋዬ ላይ በድካም ተነሳው። ለቅሶ እስካሁን ይሰማል። ሚስቴ ግን በሰላም ተኝታለች። ድምፁ ምንም ቁብ የሰጣት አትመስልም። ከዛ ስልኬን አንስቼ ሰዓቱን ተመለከትኩ። ከሌሊቱ 6 ሰዓት ከ3 ደቂቃ ይላል። ሊሆን አይችልም። ከጥቂት ጊዜ በፊት እኮ 10 ሰዓት ነበረ። የተደናበርኩ ወደ መስኮቱ ተጠጋው። ምንም ብሸበርም ምን የተካሄደ እንዳለ ማወቅ እንዳለብኝ ወስኛለሁ። ለመጨረሻ ጊዜ ባየሁት ቦታ ላይ እስካሁን ቆሟል። አጠገቡ ባዶ የፖሊስ መኪና ይታያል፣ ግን ፖሊሶቹ የት እንዳሉ ላይ አልቻልኩም። ምን እየተካሄደ ነው? ለራሴ ተናገርኩ። እንደ መጀመሪያው ሰውየውን ሳየው ፈዝዤ ቀረው፣ ከጀርባዬ በመጣው ድምጽ እስከምነቃ ድረስ። ለምንድን ነው ሰውየው የሚያለቅሰው? ልጄ ጠየቀኝ። ሚኪ ወንድሜ የት ነው ያለው? መልሼ ጠየቅኩት። ክፍል ውስጥ ነው ተኝቷል መለሰልኝ። ሚኪያስ 5 ዓመቱ ነበረ፣ ግን አልጋ ላይ ሽንት መሽኛ ጊዜውን አልፎበታል። ከዓመት በፊት ነበር ለመጨረሻ ጊዜ አልጋው ላይ ሽንቱን ሸናው። ግን እሱን ከማጽናቴ በፊት ድጋሜ ለፖሊሶች መደወል ፈለግኩ። ግን ቁጥሩን ከመጫኔ በፊት ቀኑን አስተዋልኩኝ። ቅዳሜ ነበረ። ያ ማለት ለ24 ሰዓታት ተኝተን ነበር ማለት ነው። አርብን ዘለን።
ሚኪ ወደ ክፍለ ተመለስ። ስልክ መደወል አለብኝ። ከዛ አንተ ጋር እመጣለሁ። እሺ። በሽብር ካላንደራችን ላይ ቀኑን አከበብኩ። ከዛ ለፖሊስ ደግሜ ደወልኩ። አንድ ኔትወርክ አልነበረም። ተቋረጠ። እንዴ ሙሉ ቀን ነትኛ ነው? እንዴት? ግራ በመጋባት ብለን ተናገረች። ዞራ ሰዓቷን የተመለከተች። አላቅም እንዴት እንደሆነ ላቅ አልቻልኩም። እና ሰውየው እስካሁን እያለቀሰ ነው። ፖሊሶቹ አልመጡም እንዴ? ጠየቀችኝ። መኪናቸው እዛ ጋር ቆመዋል፣ ግን እነሱ የሉም። ደቂቃዎች የተሽቀዳደሙ ሲያልፉ ሙሉ ቀን እንዳለፈን ተረዳው። ሚኪ ለዛ ነው ሽንቱን አልጋ ላይ ሸናው። ለዛ ነበረ ፊኛ የተወጥሮ የነበረው። ቀኑ ሙሉ ወድቀን ነበረ። ቀኑ እንድንተኛ ተገደን ነበረ የምሽቱ ስቃይ እንዳያልፈን። ግን እንደ ወላጅነታችን ቅድሚያ መስጠት ያለብንን ነገር እናውቃለን። ምንም ነገር ቢፈጠር ልጆቻችን መጀመሪያ ይቀድማሉ። ወደ ሚኪ ክፍል ሄደን አጣጠብ ነው። በዛውም ከዚህ ሁኔታ ውስጥ እንዴት እንደምንወጣ ያስብን። ሁሉንም ስልክ ሞከርን፣ እርዳታ ፈለግን። ስልኩ እምቢ ሲለን ኢንተርኔት ሞከርን። ከሱም ተስፋ አጣን። ቲቪ ክፈት እስኪ። በመጨረሻ ሐሳብ አመጣች። ቲቪውን ስንከፍተው ብዥ ያለ ምስል አየን። ነጭ የሚጭበረበር ምስል የሆነ ምስልን ሸፍኖ ይታያል። ከምስሉ ተነስተን አንድ ሰው ከካሜራ ፊት ለፊት እንደቆመ አስተዋልን። ላዩ ላይ ጽሑፍ ከቀኝ ወደ ግራ ያልፋል። ወደ ውጪ ውጡ ይላል። እንዴት እንደዛ ሊያደርግ ቻለ? በሽብር ጠየቀችኝ። አላቅም፣ ግን ወደ ውጪ መውጣት በፍጹም የለብንም ተናገርኩ። እኔና ብሌን ወደ መስኮቱ ተጠጋን። ልጆቹን ወደ ኋላ እንዲጠጉ አዘናቸው። ራቅ ብሎ ያለው አንዱ ጎረቤታችን በንዴት ከቤቱ ሲወጣ አየነው። እንጨት ይዟል። አፈር ድሜ ነው ማበላ ብሎ ጮኸ። መስኮቱን ከፍቼ ወደ ቤቱ እንዲመለስ ላስጠንቀው ተዘጋጀው። ጎረቤታችን የሚያለቅሰው ሰውዬ ጋር ሲደርስ አየሩ ጆሮ በሚያደነቁ ጸጥታ ተዋጠ። ሰከንድ ካለፈ በኋላ ለቅሶ በየሰከንዱ ኃይሉን በሚጨምር አስፈሪ ሳቅ ተቀየረ። ያ ይሳቅ ድምጽም ከሰውየው እንደሚመጣ አውቀናል። ቢሆንም ያ ድምጽ ከቤታችን ውስጥ ካለ ሰው የሚወጣ ድምጽ ይመስላል። በጣም የሚጮህ ሳቅ ነበረ። ሁለታችንም ጆሮአችንን ይዘን መሬት ላይ ወደቅን። መስኮቱን ዝጋው ብለን ጮኸች። ቶሎ ብዬ ዘጋሁት። ጥቅም አልነበረውም። ሳቁ አሁንም በኃይል ይሰማል። ከዛ በድንገት እንደጀመረው በድንገት ቆመ። ምንድነው? ሚኪ ያለቀሰ። ብሌን እሱንና ሳሚን አቅፋ ያዘቻቸው። ችግር የለም ብላ አረጋጋቻቸው። ወደ መስኮቱ መሄድ ግን የለባችሁም እሺ? ቆሜ ወደ ውጭ ስመለከት ጎረቤታችን ድራሹ አልነበረም። በጎረቤታችን ቦታ ደምና የተቆራረጠ ሰውነት ክፍል በዛ ሰውዬ ዙሪያ አየው። ወደ ለቅሶ ተመልሷል። የለም በዝግታ ተናገርኩ። ቀጣዮቹ ሰዓታት በጸጥታ ነበር ያለፉት። ፀሐይ ወጣ። መምለጥን ተመኘን ጠበቅን። ዜና ከመጣ ብለን ቲቪውን ክፍት ትተነው ነበረ። ምንም እንኳን ቢጨነቁም ልጆቻችን ገና ሕፃናት ስለነበሩ ያለንበትን ሁኔታ ሊረዱ አይችሉም። እንደነሱ ባረገን ብዬ ተመኘው። ከአደጋ የምንከላከላቸው ጠባቂዎቻቸው አድገውን ነበር የሚያዩን። ግን አሁን ካየሁት ነገር በመነሳት ያ ነገር እውነት ይሆናል ብዬ አላምንም። ወደ ዕቃ ቤት ገብተን ምግብ ማዘጋጀት ጀመርን። እያንዳንዷን ደቂቃ እየቆጠርን ግን ገና ያችን ብርቱካናማ ጨረር ከርቀት ሳያት እግሮቼ ከስሬ ሲረዱ ተሰማኝ። ብዙም ሳይቆይ ጨለማ ዙሪያዬን ከቦት መሬት ላይ ወደቅኩ። ድጋሚ እኩለ ሌሊት ላይ ነቃን። ያ ማለት ሌላ ቀን አልፎናል። ግን አሁን ላይ ሰዓት የምናይበት ስልክ ወይም ኮምፒውተር የለንም። ባትሪያቸው ዘግቷል። የእጅ ሰዓቴ ብቻ ነበር የቀረን። እስካሁን ለቅሶ አላቆመም። ጎረቤታችን ከተገደለ ወዲህ ድምፁ ከፍ ብሏል። ምንም እንኳን ሰውየው ያለቀሰ ቢሆንም የሐዘን ስሜት ከለቅሶ ላይ ግን ልሰማ አልቻልኩም። ብዙ የሰማነው በመጣን ቁጥር ያ ሰውዬ ሰው እንዳልሆነ ማመን ጀመርን። መብራቶቹን አብራ፣ እየፈራሁ ነው ብሌን ተናገረች። አበራሁት፣ ግን ምንም ነገር አልበራም። ተስፋ በማድረግ የሁሉም ክፍል አምፖሎችና ሶኬቶች ካየው በኋላ ሙሉ ሰፈሩ ውስጥ መብራት እንደጠፋ ገባኝ። ያኔ ነበረ ተስፋዬን ያሟጠጠውን ጥያቄ ብሌን ጠየቀችኝ። ለምንድን ነው ሰዎች የማይመጡት? ምላሽ አጣው። ሰፈራችንን እያስጨነቀው ካለው ከዛ ነገር የቻልኩትን ሁሉ አደርጋለሁ ቤተሰቦችን ለመጠበቅ። የዛም ምሽት ሌሎች 3 ጎረቤቶቻችን ሰውየውን ሊደበድቡት ከቤታቸው ወጥተው ነበረ። በእያንዳንዱ ጊዜ አስፈሪ የሆነ ሳቅ አየሩ እንደባለቀው እና ሌላ ጓደኛችን ይሞታል። ሞታቸውን ሊያስቆሙት እንኳን አልቻሉም። ምንም ስሜት ሳያሳዩ ወደ ፍጻሜያቸው ያቀናሉ። 3ኛው ምሽት ላይ ነበረ ለምን ሰዎች ከቤታቸው እንደሚወጡ የገባኝ። ቀኑን እንድንተኛ ተገደን ምሽት ላይ ያለምንም ብርሃን እንነቃለን። ምንም የምናደርገው ነገር ስለሌለን ዝም ብለን ለቅሶን እንሰማለን። መጀመሪያ አካባቢ ሽብር የፈጠረብን ለቅሶ አሁን ላይ ውስጣችን ሐዘን መፍጠር ጀምሯል። ውስጤ ከቤት ወጥቼ ሰውየውን እንዳባብለው ፈልጓል። ግን ቤተሰቦቼን ትቼ መሄድ አልፈለኩም። ምናልባት የመርም እርዳታ ፈልጎ ይሆናል። ወደ ውጭ ብንወጣ ይሻላል ብሌን ተናገረች። ቃላቶቿ ምንም አይነት ስሜት አይሰማባቸውም። ለመውጣት ቆመች፣ ግን በሩ ጋር ከመድረሷ በፊት ያስኳት። ድንጋጤው ከነበረችበት ሁኔታ ጎትታ ወጣት። ብሌን
ስለ ልጆቹ አስቢ። ለመንኳት። እኛ ብቻ ነን ያለናቸው። ቃላቶቼ ሲመልሷት አየው፣ ግን ለጊዜው ነበረ። አውቃለሁ። ለምን እንደዛ እንዳሰብኩ ራሱ አላውቅም። አለቀሰች። ግን ይህ ስሜቷ ብዙም አልቆየም። የተዘጋጀውን ራት ከዕቃ ቤት ላመጣ ዞር ስል የቤቱ በር ሲከፈት ሰማሁ። ልጆቹ ተኝተው ነበረ እና እኔ ቀጣዩ እንደሆንኩኝ አወቅኩ። ቢሆንም ወደ በሩ ሮጥኩኝ። ከዛ ብለን ወደ ውጭ ስትወጣ አየኋት። ይቅርታ የመጨረሻ ቃላቶቿ ነበሩ ከቤት ከመውጣቷ በፊት። የሆነ እርምጃ ከመውሰዴ በፊት አይኖቼ በጨለማ ተከበቡ። የአሰቃቂ የሆነ ሳቅ አጅቦኝ መሬት ላይ ወደቅኩ። ከወደቅኩበት እንቅልፍ ስነቃ ብሌን አጠገቤ አልነበረችም። የቀረው የሷ ማስረጃ የረጋው ደም ነበረ። ደሟ መሬት ላይ ፈሶ ሰውየው ያለበት ቦታ ላይ ቆሟል። ስሟ ልጠራ እንኳን አልሞከርኩም። እንደሞተች አውቄያለሁ። ይኸው እዚህ ደርሻለሁ። የሚያለቅሰው ሰውዬ ሰፈራችን ከቆመ 4 ቀናት አልፈዋል። ለሳምንት የሚያቆየን ምግብ አለን፣ ግን ያን ያህል ጊዜ የምንቆይ እንኳን አይመስለኝም። ሌሎችም ጎረቤቶቼ የመጨረሻ ጽዋቸውን ሲጎነጩ አይቻቸዋለሁ። እኔንም ከዛ መጨረሻ ያቆየኝ የልጆቼ ነገር ብቻ ነው። ግን እነሱም የመውጣት ፍላጎት ተፈጥሮባቸዋል። ለምን ያህል ጊዜ ሊይዛቸው እንደምችልም አላውቅም። ይህን ጻፍኩላችሁ ከዚህ ዓለም ከመሰናበታችን በፊት የመጨረሻ ቃል ይሆን ብዬ ነው። ያለኝን ፓወር ባንክ አሟጥጬ ነው የተጠቀምኩት ይህን መልእክት ለመጻፍ። ኔትወርክ የለም፣ ግን ተስፋ አድርጋለሁ በሆነ ተአምር ይደርሳቸዋል ብዬ። ምን እንደተፈጠረብን ሰዎች ማወቅ አለባቸው። መልእክቴ ከደረሳችሁ እባካችሁ ድረሱልን። ለምን ያህል ጊዜ ለቅሶውን ልቋቋመው እንደምችል አላውቅም።